ሰበር ዜና የካቲት 17 2018 ጤናና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በጀነራል ተፈራ ማሞ ትዕዛዝ ሰጪነት ፋኖ ከአዲስ አበባ አፍንጫ ስር በኦሮሚያ ክልል መብረቃዊ ጥቃት ፈጸመ። የፋኖ ኃይሎች ኦሮሚያ ክልል ዘልቀው በፈጸሙት ጥቃት የኦሮሚያ ልዩ ኃይልና ሚሊሻ እንዲሁም መከላከያ ሰራዊት እንደ ጉድ ታጭደዋል። ወታደራዊ መኪናዎች ዶጋመድ ሲሆኑ ፋኖ በመሳሪያና በጥይት ምርኮም ተንበሽብሸዋል። የጀነራል ተፈራ ማሞ ቀጣይ እቅድ አዲስ አበባ ነች በሚል የመንግስት የደህንነት ተቋም አስደንጋጭ እርምጃም ወስዷል። ይዳሰሳል። ወዲህ ደግሞ በሌሎች የአማራ ቀጠናዎች የሚደረጉ ውጊያዎች ሲቀጥሉ በጎንደር አዳዲስ ከተማዎች በፋኖ እጅ መግባታቸውን ቀጥለዋል። ጎንደር ሙሉ በሙሉ ከብልጽግና እጅ እየወጣች ነው። በወሎ በተደረጉ ከባድ ውጊያዎች የብልጽግና ምሽጎች ተደረማምሰው ጦሩ እንደ ቅጠል ሲረግፍ በርካታ ቀጠናዎች ፋኖ ተቆጣጥረዋል። እንዳስሰዋለን። ወዲህ ደግሞ በጎጃም የጅጋ ከንቲባ አጃቢ ከንቲባውን በመግደል አጃቢው ፋኖን ተቀላቅሏል። ሌሎች ባለስልጣናቶችንም ማቁሰሉ ተሰምቷል። ይዳሰሳል። በሌላ በኩል ኤርትራ በአራት የትግራይ አካባቢዎች የድሮን መምቻ ጣቢያዎችን ገንብታ መጨረሷ ሲነገር ከ10 በላይ የድሮን ጃመር ትግራይ ክልል መግባቱም ተረጋግጧል። የሰሜኑ ጦርነት ዝግጅቱ ተጧጡፏል። ይቃኛል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ኤርትራ በአራት የትግራይ አካባቢዎች የድሮን መምቻ ጣቢያዎችን ሰርታ መጨረሷ ሲነገር ከ10 በላይ የድሮን ጃመር ትግራይ ክልል መግባቱም ተሰምቷል። የሰሜኑ ጦርነት ጅማሮን ሊያደርግ የአሜሪካን የኢራን ድብደባ እየተጠባበቀ ባለበት በዚህ ወቅት የአብይ አህመድ መንግስትና የኤርትራ የትግራይ ኃይሎች የጦርነት ዝግጅታቸውን እያጧጧፉ ነው። ጦርነቱ የትግራይ ኃይሎች ቀድመን አንተኩስም ማለታቸውን ተከትሎ እስካሁን የዘገየ ሲሆን ህወሓት ቀድሜ ጦርነቱን ከጀመርኩኝ የዓለም ዲፕሎማቶችን ድጋፍ አጣለው በሚል ቀድሞ አለመተኮስ የሚል ስትራቴጂ እየተከተለች ትገኛለች። ሁሉንም ሜካናይዝድ ጦር እንዲሁም ያለ የሌለ ጦሩን ወደ ግንባር ያስጠጋው የአብይ አህመድ መከላከያ ሰራዊት ደግሞ ጦርነቱን ለመጀመር አንድ ሁነትን እየጠበቀ ነው። በቅርቡ አሜሪካ ኢራንን የሲኦል ምድር እንደምታደርጋትና ከባድ የተባለ ድብደባ በኢራን ላይ እንደምታደርግ የተናገሩት ትራምፕ ለኢራን የ15 ቀን ቀነ ገደብ ሰጥተዋል። ኢራን ከአሜሪካ የቀረበላትን መደራደሪያ የማትቀበል ከሆነ ከባድ የተባለ ድብደባም ይደረግባታል ተብሏል። ይህንን ተከትሎ አይቀሬን የተባለው የአሜሪካ ድብደባም ቀናቶች እየተቆጠሩለት ነው። ታዲያ የአብይ አህመድ ጦር ይህንን ሁነት በጉጉት እየጠበቀውም ይገኛል። አሜሪካ ኢራንን ስታጠቃ አብይ እዚህ ጦርነቱን ይጀምራል። በዚህም የዓለም ዲፕሎማቶች ሁሉ ትኩረታቸው በአሜሪካና ኢራን ላይ በሚሆንበት ወቅት አብይ አህመድ ያለምንም ከልካይ የኢትዮጵያን ሕዝብ ይጨፈጭፋል ማለት ነው። እንግዲህ ጦርነቱ ሊጀምር ጫፍ ላይ በደረሰበት በዚህ ወቅት ኤርትራ ድሮን መተው የሚጥሉ 4 ጣቢያዎችን በትግራይ ክልል ግንባታ መጨረሷም ተነግሯል። በምስሉ ላይ የምትመለከቱት የድሮን ጃመር በቁጥር 10 ፍሬ የሚሆን በሁሉም የትግራይ አቅጣጫዎችም ተከፋፍሏል ነው የተባለው። ድሮን ተኩሰው መተው ከሚጥሉት 4 ጣቢያዎች ውጪ እነዚህ በምስሉ ላይ የምትመለከቷቸው ድሮን ጃመር ገን ይባላሉ። 10 ፍሬ በትግራይ ክልል ተሰራጭተዋል። እነዚህ ድሮን ጃመር ገን የብልጽግና ድሮን በቅርብ ርቀት ካለ ፈልጉ ያገኙና ከድሮኑ ማዘዣ ጣቢያ ወደ ድሮኑ የሚመጣለትን የሬዲዮ ሲግናል በማቋረጥ ድሮኑን ከማዘዣ ጣቢያ ጋር ያለውን ግንኙነት በማቋረጥ እንዳይታዘዝ ማድረግ ይችላሉ። ከላይ የሚታየው አይነት ጃመር እስከ 5 ኪሎ ሜትር ርቀት ድረስ ይሰራል። ከዚህም ርቀት የተሻለ የሚሰሩ በርካቶች አሉ። የማዘዣ ሲግናሉ የተቋረጠበት ድሮን እንደ ድሮን አይነቱ እጣፋንታው ከሚከተሉት ሶስቱም አንዱ ይሆናል። አንደኛ ድሮኑ በተጫነለት ሶፍትዌር አማካኝነት
ራሱን ለጥ ያለ መሬት ፈልጎ ያርፋል። ሁለተኛ ደግሞ ድሮኑ እንደዚህ አይነት ችግር ካጋጠመው ተብሎ በሚጫንለት ጂኦሎኬሽን ሶፍትዌር ምንም ሳይተኩስ ወደ ተነሳበት ማዝዣ ጣቢያ ይመለሳል። ሶስተኛ ድሮኑ እንዲሁ አየር ላይ እዚህም እዚያም ሲንኳለል ውሎ ባትሪውን ሲጨርስ ያገኘበት ቦታም ይከሰከሳል። በጥቅሉ እነዚህ ድሮን ጃመሮች ድሮኑ ምንም እንዳይተኩስ በማድረግ ከጥቅም ውጪ ማድረግ ይችላሉ ማለት ነው። ከዚህ በተጨማሪ በዚህ የሰሜኑ ጦርነት አዲስ እውነቶችንም እየተመለከትን ነው። የኤርትራ መገበያ የሆነው ናፍቃ በትግራይ ክልል በተለይ በኤርትራ አዋሳኝ አካባቢዎችን ጨምሮ በመቀሌ ብርን ተክቶ መገበያ ገንዘብ መሆን ከጀመረ 15 ቀናት እንደተቆጠሩ ምንጮቻችን ለሚዲያችን ተናግረዋል። በአዲግራት ሌሎች አዋሳኝ አካባቢዎች ናቀፍ መገበያ ገንዘብ ሆኖ እያገለገለ መሆኑንም ምንጮቻችን ገልጸዋል። በትግራይ ክልል አዲስ የጦርነት ስጋት በመኖሩ የኢትዮጵያ ባንኮች ከ1000 ብር በላይ መስጠትም አልቻሉም ነው የተባለው። አብይ አህመድ ቅዳሜና እሁድ ሲያስመርቁት የነበረውን ልዩ ኮማንዶ ጦር በማሞገስ ለጦርነት እንዲዘጋጅ በይፋ ማሳወቃቸውም አይዘነጋም። ተወደደም ተጠላም አሰብን እናስመልሳለን ሲሉ ግልጽ ጦርነት እንደሚኖርም በይፋም አሳውቀዋል። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋለው። በቅድሚያም ሸዋ ላይ ሰበር ዜና። በጀነራል ተፈራ ማሞ ትዕዛዝ የአፋብን አሳምኖ እዝ ኃይለማርያም ማሞ ክፍለ ጦር ከአዲስ አበባ በቅርብ ርቀት ከሸኖ መግቢያ ሳሱ በር ላይ መብረቂያ ጥቃት ፈጸመ። ፋኖ በኦሮሚያ ክልል በአዲስ አበባ ፍንጫ ስር በፈጸመው ጥቃት 18 የኦሮሚያ ሚሊሻ፣ 36 የአገዛዙ የኦሮሚያ ልዩ ኃይሎች እንዲሁም 23 የመከላከያ ሰራዊት ሳሱ በር ላይ አጫሉ ሁንዴሳ ካምፕ የነበሩ የአገዛዙ ጥምር ጦር አባላት ላይመለሱም ተሸኝተዋል። የቀረው ኃይል ካምፑን ጥሎ ወደ ሸኖ የፈረጠጠ ሲሆን ሬሳውን እንኳን ሳያነሳም ቁስለኛ ብቻ ይዞም ፈርጥጧል ነው የተባለው። በካምፕ ውስጥ የነበሩ ከ4 በላይ ወታደራዊ መኪኖችን በፋኖ ጦር አመድ ሆነዋል ነው የተባለው። ፋኖ በ4 ጓዶቹ መስዋዕትነት ባገኘው በዚህ ድል ከ42 በላይ ክላሽ ኦሮሚያ ክልል ድረስ ገብቶም ማርኮም ይዞ ወጥቷል ነው የተባለው። እስካሁን ያልተቆጠረ በርካታ ካዝና ጥይቶችም እንዲሁም የሌሎች መሳሪያዎች ቀንቡላዎችም ተማርከዋል ነው የተባለው። ጥቃቱ ከሌሊቱ 11 ሰዓት ለዛሬ አጥቢያ የተደረገ ሲሆን በአንድ ሰዓት ውስጥ የተጠናቀቀ ድንቅ የመሪነትና የተዋጊነት ጥበብ የታየበት ተስቦ ማጥቃት ነበር ሲሉ የፋኖ ምንጮቻችንም ገልጸዋል። የኃይለ ማርያም ማሞ ጦር ከተመሰረተበት ጊዜ ጀምሮ ኦሮሚያ ክልል ልክ እንደ አማራ ክልል የሚንሸራሸርበትና ውጊያ የሚያደርግበት ቀጠናው ሲሆን ከዚህ ቀደምም በርካታ የኦሮሚያ ክልል ልዩ ኃይሎችን እንዲሁም ገዳ ኮማንዶዎችን ማርኮ ሲነዳ ቪዲዮ ወደ እናንተ ማድረሳችን አይዘነጋም። የትላንቱን ጥቃት እቅድ አውጪና ትዕዛዝ ሰጪ የነበሩት ጀነራል ተፈራ ማሞ ሲሆኑ ጀነራሉ በኦሮሚያና በአዲስ አበባ አዳዲስ ጥቃቶች ተጠናክረው እንደሚቀጥሉ ከዚህ ቀደም የተናገሩትን በተግባር እያደረጉ ሲሆን በመጪዎቹ ቀናት በአዲስ አበባና በኦሮሚያ ውጊያዎችና ጥቃቶች እንደሚኖሩ የመንግስት ኢንተለጀንስ መረጃው ደርሰውኛል በሚል በአዲስ አበባ ኤርትራውያንን፣ አማራን እንዲሁም ደግሞ የትግራይ ዜጎችን እያሰረና እያንገላታ እንደሚገኝም መረጃዎች ያሳያሉ። ወደ ወሎ ግንባሮች እናልፋለን። ልጅ ኢያሱ ኮር 24ኛ ክፍለ ጦርና ምስራቅ አማራ ኮር አንድ ባለሸርጡ ክፍለ ጦር በጥምረት በብልጽግና ኃይል ላይ ድል ተቀናጁ። በትላንትናው ዕለት በሰሜን ወሎ ዞን ሀብሮ ወረዳ ስሪንቃ ቀበሌ መነሻውን ወልዲያ ከተማ ያደረገ የብልጽግና ኃይል ከሌሊቱ 8 ሰዓት ጀምሮ ፋኖ ወዳለበት ቀጠና ማጥቃት ሞክሮ ከፍተኛ ኪሳራም ደርሶበት ተመልሷል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚልክ እዝ ልጅ ኢያሱ ኮር 24ኛ ክፍለ ጦር እንዲሁም ባለሽርጡ ክፍለ ጦር በተጠቀሰው ቀን የብልጽግናን ኃይል አይቀጡ ቅጣት ቀጥተውት ወደ መጣበት ወልዲያ ከተማም መልሰውታል። በተጋድሎ ከንጋቱ 12 ሰዓት ጀምሮ ለአስጨራሽ ፍልሚያ እየተደረገ እስከ ማታ 11 ሰዓት የዋለ ሲሆን በትላንትና ውጊያም ከባድ ኪሳራ ያስተናገደው የብልጽግና ኃይል ከባድ መሳሪያ በመወርወር በንብረትና በሰው ሕይወት ላይ ከፍተኛ ጉዳትንም አድርሷል። ሞርተር በማስወንጨፍ የማህበረሰቡን ደን ከማቃጠሉን በተጨማሪም ከግለሰብ ቤት ላይ በመወርወር አንድ የቤተሰብ አባል ሙሉ ከባድ ቁስለኛ አድርጎ የተለመደውን ህዝቡን የመጨፍጨፍ ተግባሩንም አጠናክሮ ቀጥሏል። ይህ በእንዲህ እንዳለ
በመካነ ሰላም ግንባር ሙድላላ ተብሎ በሚጠራው አካባቢ ላይ በተደረገ ውጊያ ከ20 በላይ የአገዛዙ ወታደሮች ሲደመሰሱ 11 ክላሽንኮቭ መሳሪያም ተማርከዋል። ወደ ብልጽግና ካምፕ ጥሶ በመግባት እርምጃ የወሰደው የፋኖ ኃይል ሙትና ቁስለኛ ካደረጋቸው የአገዛዙ ወታደሮችና ከማረካቸው መሳሪያዎች በተጨማሪም ቁልፍ ወታደራዊ ጠቀሜታ ያላቸውን የብልጽግና ይዞታዎችን በቁጥጥር ስር በማስገባት ከፍተኛ ድል መቀናጀቱን የቀጠናው ዘጋቢዎቻችን አረጋግጠዋል። የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት አዋጅ ተከትሎ ከነሙሉ ትጥቃቸው እጃቸውን ለፋኖ የሰጡ የአገዛዙ ወታደሮች የተሃድሶ ስልጠና እየተሰጣቸው ሲሆን የምህረት አዋጁን ባልተቀበሉ ወታደሮች ላይ የሚወሰደው እርምጃ ግን ተጠናክሮ ቀጥሏል ነው የተባለው። በምስራቅ አማራ ቀጠና ከመካነ ሰላም በቅርብ ርቀት ሰኞ ገበያ አካባቢ በተደረገ በሌላኛው ግንባር ውጊያ ፋኖ በርካታ ወታደሮችን በመደምሰስ ቁልፍ ወታደራዊ ጠቀሜታ ያላቸው ይዞታዎችንም ተቆጣጥሯል። በሰኞ ገበያ አካባቢ ተዋ መገንጠያ ተብሎ በሚጠራው ስፍራ በተደረገው በዚህ ተጋድሎ ከወደ ፋኖ የተወሰደባቸውን የከበባና የደፈጣ ማጥቃት በመከታቀቷቸው ሙትና ቁስለኛ ከተደረጉት የአገዛዙ ወታደሮች በተጨማሪ ቀሪዎች ወታደሮች ቁስለኞቻቸውን በአምቡላንስና በፓትሮል ጭነው ወደ መካነ ሰላም ከተማ መፈርጠጣቸውን የሚዲያችን ዘጋቢዎችም አረጋግጠዋል። ወደ ጎንደርና ጎጃም እናልፋለን። ጎንደር ላይ ሰበር ዜና። ጉልህ ወታደራዊ ጠቀሜታ ያላት ጫንድባ ከተማ በፋኖ ቁጥጥር ስር ገባች። በአፋብን ጎንደር ጠቅላይ ግዛት እዝ ስር የዞበል ጃኖ ክፍለ ጦር ፋኖች በትላንትናው ዕለት የካቲት 16 ቀን 2018 ዓ.ም ባደረጉት ተጋድሎ በርካታ የአገዛዙ ወታደሮችን በመደምሰስ በጭልጋ ወረዳ ጫንድባ ከተማን በቁጥጥር ስር ማስገባታቸውን የሚዲያችን የቀጠናው ዘጋቢዎች ከቦታው ለማረጋገጥ ችለዋል። በተጋድሎ በተለይ ጫንድባ ኪቪና ኳክ ግንባሮች ላይ በተደረገ ትንቅንቅ የብልጽግና ኃይል ከፍተኛ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ ተከናንቦም የተረፈው ወደ ጣቁሳ ደልጊ መፈርጠጡን ዘጋቢዎቻችን አረጋግጠዋል። ብልጽግና ጎንደር ሙሉ በሙሉ በሚባል ደረጃ ከእጁም እየወጣችበት ትገኛለች። የፋኖ ኃይል በየቀኑ በርካታ ቀጠናዎችንም እየተቆጣጠሩ ቀጥለዋል። ወደ ጎጃም አልፋለሁ። የጅጋ ከተማ ከንቲባ በአጃቢው ተገደለ። ህዝብ ሲዘርፍ፣ ሲያሰቃይ፣ ሲያንገላታ፣ ሲረሽን የነበረው ጥቁር አማራ የጅጋ ከተማ ከንቲባ በትላንትናው ዕለት ከምሽቱ 3 ሰዓት ላይ በቅርብ አጃቢው መገደሉ ተገለጸ። ሲሰርቅ ንጹሐንን ሲያሰቃይና ሲረሽን ሲታዘብ የነበረው የቅርብ አጃቢው ግንባሩን ብሎ ሲሸኘው በሐሰት መስካሪውን ጨምሮ መረጃና ደህንነቱም በኩፍኛ አቁስሏቸው በሆስፒታል ይሞታሉ ተብለው እየተጠባበቁም ይገኛሉ ነው የተባለው። የአማራ የቁርጥ ቀን ልጅ የሆነው አጃቢው ጸረ አማራዎችን አስወግዶም ወደ 109ኛ ኮር 77ኛ ክፍለ ጦር ከነሙሉ ትጥቆም ተቀላቅሏል። የ77ኛ ክፍለ ጦር አመራሮችና አባላቶችም በደማቅ አቀባበል ተቀብለውታል። ሟችም ከመሞቱ በፊት በራሱ ወገን ላይ ሰቆቃ ሲጭን ፋኖ የለም እያለ በየመድረኩ ሲፎክርና የአማራን ታሪክ ሲሰርዝና ሲደልዝ መቆየቱ ይታወቃል። በመጨረሻም ከንቲባው ወደ አምላኩ ተሸኝቷል። በፍኖተ ሰላም፣ በቡሬ፣ በቁጭና እንዲሁም በ77ኛ ክፍለ ጦር ቀጠና የምትገኙ ጥቁር አማራዎች ይዘገያል እንጂ አህያ የጅብ ናት እንደሚባለው የጅጋ ከተማ ከንቲባ እጣ ፋንታ እንዳይገጥማችሁ በአስቸኳይ ለ77ኛ ክፍለ ጦር ፋኖች እጅ ስጡ የሚል ጥሪም 77ኛ ክፍለ ጦር ጥሪ ያቀርባለች። በመጨረሻም አድማጭ ተመልካቾቻችን ከሰሞኑ አንድ ቪዲዮ ወደ እናንተ ማድረሳችን ይታወቃል። ይህም ቪዲዮ አባት አርበኛ ለሆኑትና የእድሜ ልክ አርበኛ ለሆኑት ለአርበኛ መሳፍን ተስፉ የፋኖ አመራሮች የምስጋናና የካባ ማልበስ ፕሮግራም አዘጋጅተው ለአባት አርበኛው የፋኖ አመራሮች የምስጋና ፕሮግራም አዘጋጅተው እጅግ በደመቀ መልኩ ለአባት አርበኛው እጅግ ደስ የሚል ሁነት ተፈጥሮ እንደነበረ የሚታወስ ነው። ከዚህ ጋር በተያያዘ ፕሮግራሙን የመሩትና ያዘጋጁት ምክትል የአፋብን ሰሜን አማራ ቀጠና በላይ ዘለቀዝ ምክትል ወታደራዊ አዛዥ አርበኛ ሸጋው ጌታቸው ከዚህ ፕሮግራም ጋር በተያያዘ ቆይታ አድርጓል። እስኪ አድምጠነው እንመለስ።
አመሰግናለሁ አርበኛ። ስለዚህ ቀጥታ ወደ ጥያቄዎቹ ሄዳለሁ ማለት ነው። እንግዲህ በአማራ ህዝብ ውስጥ በጣም ከፍተኛ የሆኑ የማይጣሱ ለድርድር የማይቀርቡ የአርበኝነት ታሪኮች ያሉት ህዝብ ነው። ከዛ ውስጥ እንግዲህ የፋኖነት ነው። ፋኖነት የአማራ እሴት ነው። ሀገር ሲከፋ ህዝብ ሲወረር እምቢኝ ብሎ ያለምንም ደሞዝ ህይወቱን አስይዞ ኑሮውን ትቶ ጫካ እየገባ ህዝቡንና ሀገሩን የሚጠብቅ ነው ፋኖ። ይሄ ሆኖ እያለ ግን ምንም ለ50 ዓመት ያክል ማለት ይቻላል የፋኖን ስም እንዳይጠራ የፋኖ የአርበኝነት ታሪክ እንዲረሳ እንዲሰረዝ ስሜቱም እንዲሰበር ታሪኩም እንዲሰበር ጭራሽ እንዲጠለሽ ከፍተኛ የሆነ ሴራ ሲሰራበት የቆየ ነው እንግዲህ ፋኖነት። ነገር ግን ፋኖነትን ይህን የአርበኝነት ታሪክ አናጠፋም ብለው ሲታገሉ የነበሩ እና የኖሩ አሁንም በትግሉ ላይ ያሉ አባት አርበኞች አሉ። እነዚህ አባት አርበኞች እንግዲህ የፋኖን ሴት ወይም የፋኖን የአርበኝነት ታሪክ አናጠፋም ብለው በብዙ መከራ ውስጥ አርበኝነቱን ተሸክመው ታሪክ እንዲሻገር ያደረጉ ናቸው። እንግዲህ ከነዚህ ውስጥ ሰሞኑን አንተም በቦታው ተገኝተህ ውይይት ያደረክበት ንግግር ያደረክበትም ሁኔታ አለ። አባታችን አርበኛ መሳፍንት ተስፉ ጋር ቆይታ እንዳደረክ ሰሞኑን በተለቀቀ ቪዲዮ ተመልክቻለሁና እኒህ አባታችን እንግዲህ ቅድም እንዳልኩት አንሰበርም አንንበረከክም ብለው ታሪክ እያስቀጠሉ የቆዩ አርበኛችን ናቸው፣ ምልክታችን ናቸው፣ ተስፋችን ናቸው። እንደው ከሳቸው ጋር ባደረከው ቆይታ አርበኛው ለአማራ ህዝብ አጠቃላይ ለኢትዮጵያ ህዝብ ለሰራዊቱም በተለይ ለአማራ ፋኖ መሪዎችም ያስተላለፉት መልእክት ካለ አንተም ከአባት አርበኞች ውርስ ተቀብለን ይሄን ውርስ እስከመጨረሻው የአርበኝነት ውርሱን እስከመጨረሻው ለመታገልም ቃል እንደምትገቡና ቃልም እንደገባችሁ በንግግርህ ተናገርከው ነገር አለና አባታችን አርበኛ መሳፍንት ተስፉ ያስተላለፉት መልእክት ካለ እሱን ብታጋራና አርበኛ። በጣም አመሰግናለሁ። እንግዲህ በአባታችን በአርበኛ መሳፍንት ተስፉ የተላለፈ መልእክት ካለን ያልሽ ያው አባታችን አርበኛ መሳፍንት ተስፉ የሚያስተላልፈው መልእክት ሁልጊዜም ቢሆን አንድ አይነት ቃላት ነው። ምክንያቱም ዛሬ ሳይሆን ትላንትም ከትላንትና በስቲያም ቀደም ሲልም አርበኛ የአማራ በርካታ በደል ቢደርስም የአማራን እሴት የአማራን አርበኝነት ከማስጠበቅ አንፃር በከባዱ ጊዜና በጨለመው ጊዜ ብቻቸውን ሆነው ሲፋለሙ የነበሩ አርበኛ ናቸው። በዛም ብዙ ግፍ ያስተናገዱ ቤተሰባቸውን የጨረሱ ቤት ንብረታቸውን በጠላት የተወረሩ ሆኖም ግን ዛሬ ጫካ ለጫካ እየተንቀሳቀሱ ዛሬም እስከ መጨረሻው ድረስ ከቀራኒው ድረስ ታምነው ለትውልዱ ታሪክና አሻራ ለማስቀመጥ እየተንቀሳቀሱ ያሉበትን ሁኔታ አይተናል፣ ተረድተናል። መልእክታቸው ግን አጠቃላይ እምነትን፣ ጽናትን፣ አርበኝነትን፣ ሀገር መጠበቅን፣ ሀገር ወዳድነትን ባጭሩ አገላለጽ በዚህ መልእክት አስተላልፈዋል። ለዛም እጅግ ደስተኛ ሆነን እኛም ያው የአባቶቻችን ታሪክ ከታሪክ ሰሚነት ወደ ታሪክ ሰሪነት ተቀይረን እያደረግነው ያለው በተግባር ይሄው ነው። በርካታ ባንዶች የአማራን ትግል ቢክዱም በርካታ ባንዶች ባንዳ ያለ ነው በታሪክ ከድሮም አንስቶ የጣሊያን እንቁላል ቀቃዮች የሚባሉ አለ። እንቁላል አቀባይ ወይም እንቁላል ቀቃይ የሚባሉ ነበሩ። ሀገራቸውን የሸጡ በለት ጉርሻና በዳቦ የተታለሉ ባንዶች በታሪክም አሉ፣ ዛሬም አሉ። ስለዚህ በእነዛ መካከል እየተፈተነ ግን የአማራ ህዝብ ዛሬ ደስ የሚል ቁመና ላይ ነው ያለ። በአርበኞች ጽናት በአርበኞች ብርታት እዚህ ላይ ደርሷል። በእርግጠኝነት እውነት የያዘ ሰው ስለሚያሸንፍ፣ እውነትን የያዘ ሰው ስለሚሻገር፣ እውነት ደግሞ ታርበኝነት ጋር ስላለ ከእምነት ጋር ከጽናት ጋር ስላለ እንደምናሸንፍ ምንም ጥርጥር የለውም። በዚህ መካከል ነው መልእክታቸውን ያስተላለፉ ማለት ፈልጋለሁ። አርበኛ መሰግናለሁኝ። እንደው ምናልባት ከዚህ ጋር ተያይዞ የክብር ካባም የለበሱበትን ምስል በሶሻል ሚዲያ በተለያየ ሚዲያዎች እየተዘዋወሩ አይቼ ነበርና ምናልባት
ይሄን የክብር ካባ ሲያለብሱ ወይም እንዴት ነው ይሄን ነገር እንዴት አየው አርበኛ? አው የክብር ካባ መልበስ ለስታቸው ያንሳቸዋል። ካባ በመሰረቱ ትርጉም ያለው የአባቶቻችን መገለጫ አንዱ ትልቅ እሴታችን ነው። ይሄ ደግሞ ለታማኞች ለጽናት ላላቸው ለእውነተኛ ሰዎች የሚለበስ እንጂ ዛሬ መቼም በየቦታው አገር ለሚሸጡና ለባንዶች የሚሰጥ የክብር ልብስ አልነበረም። የክብር እሴት አልነበረም። የሚገባቸው ሰዎችም እንደነዛ አይነት ሰዎች ላይ ነው ካባ ለሚገባው በትክክለኛው መንገድ ላሰበው ሰው እንደነዚህ ላሉ አርበኞች እንጂ ካባ የሚሰጥ አገር ለሚሸጡ ህዝባቸውን ለሚያጎሳቁሉ ህዝባቸውን ለሚያዘርፉ በህዝባቸው ላይ መከራና ፍዳ ለሚያውጁ ሳይሆን አገራቸውን በደምና ባጥንታቸው ለሚያስቀጥሉ እውነትና ታማኝነት ዘው ለሚጓዙ ለነዛ ነው የካባ ስጦታ። በታሪክም በተለያየ ካባቶቻችን በተማርነው ትምህርትም የካባ ስርዓት እምነት ላላቸው ለሀገሪቱ ታማኝ ለሆኑ ሰዎች ነው የሚሰጥ። ያው ለሳቸው እንግዲህ ስለሚገባቸው የካባ ሽልማት ተደርጎላቸዋል ማለት ነው። እውነት ነው አርበኛ። እንግዲህ አንዳንድ የሶሻል ሚዲያ ላይ የሚያዩት ይሄ ካባ ለመጀመሪያ ጊዜ ከሚገባው ሰው ላይ ተቀመጠ ወይም ተሰጠ በሚል ነው እንግዲህ ሲነገር የነበረውና ተገቢነት ያለው ነገር ነው። እውነት ነው። የካባውንም ክብር መስመሩን ወይም አላማውን እንዲስት ለባንዳ ለሀገር ሻጭ ለህዝብ ሻጭ እየተለበሰ ያለበት ሁኔታ አለ። ነገር ግን እንግዲህ በፋኖ ትግል ይሄ ሁሉ ታሪክ የሚመለስበት ሁኔታ ይኖራል። ላደረጋችሁት የክብር ካባ ማልበስም በእውነት እጅግ አድርገን ነው የምናመሰግነው። ተገቢ የሆነ ነገር ነው ያደረጋችሁት። ይሄ ካባ ማልበስ ስነ ስርዓትም ለአማራም አጠቃላይ ለኢትዮጵያም ክብር ነው የሚል ነገር ነው በእኔ በኩል የምገልጸው። እጅግ አድርጌ አመሰግናለሁ አርበኛ። ወደ ሁለተኛው ጥያቄ እሄዳለሁ። እንግዲህ ሁለተኛው ጥያቄ ዘርዘር አድርጌ ለማቅረብ ሞክራለሁ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ ሰሞኑን ከፍተኛ አውደ ውጊያ እያደረገ ነው። ከዚህ አውደ ውጊያ ጋር ተያይዞም ከፍተኛ ድሎች እየተመዘገቡ ነው። ለምሳሌ በደብረ ታቦር፣ በወረታ፣ በአርማጭሆ፣ በቋራ ከፍተኛ ድሎች እየተመዘገቡ ነው። በትናንትናው ዕለትም አገዛዙ በሐዋሳ ወጣቶችን የእሳት ራት ለማድረግ የቀይ ባህር ዘብ ነኝ እና አብራችሁ ሁኑ ከኔ ጋር በሚል እና ውሸት እየዋሸ በነበረበት ሰዓት እንግዲህ በጎንደር አለፋ ሻውራ ላይ አፋብን በላይ እዝ የሁለተኛ መይሳው ካሳኮር ባደረገው ከፍተኛ አውደ ውጊያ የጠላትን ምሽግ በመሰር የሻውራን ከተማ የተቆጣጠራችሁበት ሁኔታ አለና ምናልባት እንደ አንድ ወታደራዊ አዛዥ የጠላትንና የወገንን ወታደራዊ ያሰላለፉን እንዴት ታያዋለህ አርበኛ? ምክንያቱም ከፍተኛውን ድሎች እየተገኙ ነው። ከፍተኛውን ወረዳዎች ነፃ እየተደረጉ ነውና ካገዛዙ ጋር ያለው የወታደራዊ ያሰላለፍ እና የፋኖን እንዴት ታያዋለህ አርበኛ? አመሰግናለሁ። በድጋሚ እንግዲህ ሰሞኑን እየተደረገ ያለው ውጊያ እንደ በላይ እዝ በደንብ የታቀደበትና የታሰበበት በደንብ ወታደራዊ ጥናት ተደርጎበት ስምሪት የተሰራበት ሁኔታ ነው። ይሄ ስምሪት ከተሰራም ዋለ ደርሏል። በተጠና ጠላትን የወገን የበላይነት ለማጎናጸፍ ጠላትን ለአንዴና ለመጨረሻ የማሸነፍ ውጊያዎችን ነው እያደረግን ያለ። በዚህ አውደ ውጊያም በርካታ ቦታዎች ነፃ ሆነዋል። ጠላት በየቦታው አግበስብሶ የመጣው ኃይል ምንም አይነት ሊመክትና ሊቋቋም አልቻለም። እንግዲህ እንደ በላይ እዙ በራሱ ሰዓት ማጥራትና ማብቃት ዘመቻ ብሎ ካወጀ በርከት ያሉ ቀናቶችን አስቆጥሯል። በዚህ መካከልም ከኮር እስከ ክፍለ ጦር ድረስ ሪፎርም የማድረግ ወታደሩን የማብቃትና የማጠናከር አዲስ አሰላለፍ የመቀየር እቅዶች ናቸው። በዛ መካከል አንዱ የነበረው በማጥራት ዘመቻ በኩል የነበረው አንዱ ያ ነው። ያም ውጤታማና ስኬታማ የሆነ በደቡባዊ ጎንደር ዞን አጠቃላይ ሙሉ በሙሉ ነፃ ወረዳ ወጥቷል ማለት ይቻላል።